ትላንትናችንን ዞር ብለን እያየን አቤት ምህረትህ ስንቱን አሳለፈን። ለዛሬ በቅተናል በክንዱ ተይዘን ይሄው ምስጋናችንን ልንሰዋ መጣን። እንኳን ለ2017 አዲስ ዓመት በሰላም አደረሳችሁ። እንኳን አደረሳችሁ። በጂፒኤስ ቴሌቪዥን የሚተላለፍ የበዓል ፕሮግራም በጂፒኤስ ቸርች ይሆናል ማለት ነው። እንግዲህ በጂፒኤስ ቲቪ ለምትከታተሉን ተከታታዮቻችን እንኳን ለ2017 አዲስ ዓመት የበረከት ዓመት የድል ዓመት በሰላም አደረሳችሁ። እንግዲህ ዛሬ አዲስ ዓመትን ምክንያት በማድረግ የተለያየ ፕሮግራሞችን ይዘን መተናል። ፕሮግራሞቻችን ከሌሎች ቀን ፕሮግራሞቻችን በጣም ለየት ያሉ ነው። ደስ የሚሉ የሚያዝናኑ፣ የምንስቅበት፣ የምንባረክበት፣ የምንጫወትበት በጣም ብዙ አይነት ፕሮግራም አለ። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ በትዕግስት በደስታ በትህትና እንድትከታተሉን በአክብሮት ጋብዛለሁ። አመሰግናለሁ። እንግዲህ አውደ ዓመት እንደመሆኑ መጠን እኔም ስገባ በግጥም ነው የገባሁት። በግጥም እንጀምራለን። መቅዲን ወደዚህ እጠራታለሁኝ። ቆንጆ ግጥም ደግሞ ታቀርብልናለች። በጭብጨባ ተቀበሏት። ዛሬ በዚህ ስፍራ ከኛ ጋር ጌታን ለማምለክ የተሰበሰባችሁ በጂፒኤስ ቴሌቪዥን እየተከታተላችሁ ያላችሁን ውድ ተመልካቾቻችን እንኳን ለ2017 የዘመን መለወጫ በዓል በሰላም አደረሳችሁ። ችሎ እንጂ ችዬ አልደረስኩም። ባለፉት ዘመናት እየተከተለኝ ጠላቴ ሲከሰኝ 2016 ሲገባ ጀምሮ ጠላቴ ሲፎክር አታልፈውም ብሎ ይቀባጥር ጀመር። ግን የሚገርመው ጥቅምትንም አየሁ ጌታ ከኔ ጋራ እንደሆነ ያየው። ህዳርን ገባና በብዙ ምህረት የጌታዬን ስራ ማዳን አየሁበት። ታሳስ ተከተለ በብዙ በረከት ደግሞ ይገርመኛል ተስፋ አይቆርጥም ጠላት ጥርንም በጭራሽ አታይም በማለት ጌታ ቸር አይደለ። የካቲትም መጣ መጋቢት ቀጠለ እንዳሰበው ሳይሆን እንደ ጌታ ምረት ሚያዝያም ደረሰ። ሲስተሙን ቀይሮ ኃይሉን አጠናክሮ ያለ የሌለውን ሁሉንም ተጠቅሞ አበቃላት አለኝ ጠባቂ እንደሌለኝ። ግንቦትም መጣና ግንባታ ሆነልኝ። ጌታ ከኔ ጋራ እንደሆነ አየሁኝ። ሰኔ ላይም ደረስኩ በብዙ ምህረት። ሐምሌም ተከተለ ነሐሴም መጣልኝ። ጳጉሜንም አየሁት እኔ ችዬ ሳይሆን ችሎ አደረሰኝ። ታዲያ ለምንድነው 2017 ምን ሆናለሁ ምለው? 2017 የሚሆነውማ ከፍታ ብቻ ነው፣ ዝቅታ የለውም። ለምን ካላችሁኝ ጌታ ከኛ ጋር ነው። ታዲያ ለምንድነው 2017 ምን ሆናለሁ ምለው? 2017 የሚሆነውማ ከፍታ ብቻ ነው፣ ዝቅታ የለውም። ለምን ካላችሁኝ ጌታ ከኛ ጋር ነው። አመሰግናለሁ።